ልጅ ለሎጥ መልአክ ላከለት። ሎጥ አያችሁ መልአክ እኮ ነው። መልአክ እጁን ይዞት ከሰዶም ገሞራ አወጣው። ድንቅ ነው። እና ሎጥ በጣም ይፈራል። መልአክ እንደሆኑ አያውቅም። ሰዎቹ እንደሆኑ ነው የሚመስለው። ቤቱ አገባቸው፣ ቂጣ ጋግሮ አበላቸው። በዛም ያሉ ግብረ ሰዶማን ቤቱን ከበቡት። መላእክቶች ሰው መስለው ያዩታል። ምንድነው የሚያደርገው? የአብርሃም አጎት ሎጥ ምን ያደርጋል? ያችሁ እነሱ ከውስጥ ይታዘቡታል። ማርክ ሊሰጡት ኤ ነው የሚሰጡት፣ ቢ ነው፣ ኤፍ ማይነስ ነው፣ ምንድነው የሚሰጡት? ሎጥም ወጣ ግብረ ሰዶማንን ያላቸውን ወንድሞቼ ሆይ ናቸው አይደሉም? ወንድ የማያውቁ ሴት ልጆች አሉኝ፣ ልስጣችሁ ጉቦ፣ ልጆቼን እንደፈለጋችሁ አድርጉ፣ ይሆናል በስጦታ። በጣም ፈሪ ነበር ማለት ነው። ና ብለው እጁን ይዘው ከተቱት። ማረግ ያለብህን እናሳይህ፣ አየ በስልጣንህ ማሳወር ትችላለህ፣ ታወሩ አሏቸው። ስልጣንህን ደብቀህ የአብርሃም አምላክ አንተ ጋር የተቀባት ያለ ያህዌን የምታመልክ አንተ ትልመጠመጣለህን? ስጦታ በመስጠት ነው። አጋንንት ልመና ይችላል፣ በስጦታ ይሆናል። ግብ አሉት። ስልጣኑን ሲያለማምዱት ታያላችሁ። እና ሎጥ በጣም ፈሪ ነው። እግዚአብሔርም ከከተማ ውጭ አወጣው። አንተ መውጣት ነበረብህ አይደለም? ሰዶም ገሞራ ወንጌል እየሰበክ አይደለም? ቢያንስ 10 ሰው ታድናለህ ብለን ነበር። አብርሃም በ10 እኮ ያቆመው ለዚህ ነው። ሎጥ 4 ልጆች አሉት ከሚስቱ ጋር 5፣ ሎጥ 6 ናቸው። 6ቱ ተረባርበው 4 ሰው እንኳን ማዳን አልቻሉ። 10 ጻድቃን ቢኖሩ ሰዶም ገሞራ እኮ አጠፋ። ሎጥ ፈሪ ስለነበረ አየ በሰላም ነው ኑሮ ጭጭ አይመሰክርም ማለት ነው። እጁን ይዘው ረድተው አወጡት። ከከተማ ውጪ ካወጣው በኋላ ቀላል ትእዛዝ አዘዘው። እዛ ተራራ ላይ ሂደው ተራራውን ይብን አመለከተው። ተራራው ላይ ማን አለ? ኦ ፓትርያርክ አብርሃም ቆሞ ይጠብቀዋል፣ ስንቅ ትጥቅ ይዞ። ሎጥ ግን ምን አለ? እኔ እዛ መሄድ አልችልም፣ እባክህ ሐሳብ ቀይረለው። አንተ የሚሻልና የሚረባህን ትመርጣለህን? ተራራው ሩቅ ነውን? ከአቅም በላይ ነው ያዘዝኩህን? ጥሩ ነው ሐሳብ አምጣለሁ። ዞአር ቅርብ አይደለችምን? ትንሽ አይደለችምን? ወደዚያ እንድገባ ፍቀድልኝ አለ። በጣም የሚገርም ከገድል በታች ሎጥ። አብርሃም ግን 5 ነገስታት መጡ። ሶዶም ገሞራን የወንድሙን ልጅ ማረኩ። ሌሊት 318 ብላቴና ይዞ በሌሊት ገሰገሰ። 318 ከ5 ነገስታት ጋር የሌሊት ውጊያ። እግዚአብሔርም ከአብርሃም ጋር ነበር። 5ቱንም ነገስታት ድል ነሳቸው ይላል።